ማንቸስተር ዩናይትድ በ3 ሳምንት ጊዜ ውስጥ ለሁለተኛ ጊዜ ወደ ቶፕ 5 መመለስ የሚችልበትን እድል ሳይጠቀምበት ቀርቷል። ከአንድ ሳምንት በፊትም ከኤቨርተን ጋር በነበረው ጨዋታ ላይ ያንን ጨዋታ ቢያሸንፍ ኖሮ በቀጥታ ወደ አራተኛ ደረጃ ከፍ ማለት ይችል ነበር። ነገር ግን በዛ ጨዋታ ላይ በ10 ተጫዋች ሲጫወት በነበረው ኤቨርተን ተሸንፎ ይህንን እድል ሳይጠቀምበት ቀርቷል። ከዛ በመቀጠል ከክሪስታል ፓላስ ጋር የተጫወቱት ማንቸስተር ዩናይትዶች ያንን ጨዋታ ከኋላ ተነስተው በማሸነፋቸው ምክንያት አሁን ማንቸስተር ዩናይትድ በተወሰነ መንገድ ተመልሷል እንድንል ያስቻለን ጨዋታ ነበር። ነገር ግን ደግሞ ትላንትና ከዌስትሃም ጋር በነበራቸው ጨዋታ ማንቸስተር ዩናይትዶች በመጨረሻዎቹ ደቂቃዎች በተቆጠረባቸው ጎል አማካኝነት ውድ 2 ነጥብ ጥለው ወጥተው ከእንደገና ወደ ቶፕ 5 መምጣት የሚችሉበትን እድል ሳይጠቀምበት ቀርቷል። ማንቸስተር ዩናይትዶች ውጤታቸው ወጣ ገባ እየሆነ ያለው በምን ምክንያት ነው? ከዚህ ባለፈ በትላንትናው ጨዋታ ላይ ነጥብ ለመጣላቸው ምክንያቱ ምን ነበር? አሰልጣኝ ሩበን አሞሪም ከዚህ በኋላ ምን ነገሮችንስ ሊያስተካክል ይገባል የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ እና እንደዚህ አይነት ፕሮግራሞችን መከታተል የሚመቻችሁ ከሆነ አሁኑኑ የዩቲዩብ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ በማድረግ ፕሮግራሙን መጀመራችሁን አስታውሱ። ይህ ፕሮግራም 200-300 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ፕሮግራሙን ስትጀምሩት ላይክ በማድረግ ይሁን። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኝተናል። በዚህኛው ፕሮግራማችን ክፍል የማንቸስተር ዩናይትድን እና የዌስትሃም ዩናይትድን ጨዋታ እንመለከታለን። እንግዲህ በሳምንቱ አጋማሽ ከማክሰኞ ጀምሮ የፕሪሚየር ሊግ ጨዋታዎች ሲከናወኑ ቆይተው ትላንትና ነበረ የመጨረሻው የዚህ ሳምንት ጨዋታ የተከናወነ የነበረው እና ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ዌስትሃምን ነበር ያስተናገደው። እንግዲህ ሁለቱም ክለቦች 3 ነጥብ ለማግኘት አምቢሽን ይዘው ወደ ሜዳ የገቡበት ጨዋታ ነበር። ማንቸስተር ዩናይትድ ቅድም መግቢያ ላይ እንደጠቀስኩት ባለፈውም ከኤቨርተን ጋር በነበረው ጨዋታ በጣም ግልጽ በሚባል ሁኔታ ወደ ቶፕ 4 የሚመጣበት ግልጽ እድል አግኝቶ ነበር። ነገር ግን ያንን እድል ሳይጠቀምበት ቀርቷል። እናም ክሪስታል ፓላስን ካሸነፉ በኋላ በዚህኛው ጨዋታ ላይ ካሸነፉ የምርም ወደ ቶፕ 5 መመለስ ስለሚችሉ ኤላ ዩናይትዶች እጅግ በጣም ጥሩ አጋጣሚ በመሆኑ ምክንያት 3 ነጥብ ይዘው መውጣት የግድ የሚጠበቅባቸው ጨዋታ ነበር። በአንጻሩ ደግሞ በዌስትሃም ዩናይትድ በኩል ዘንድሮ ዌስትሃም እንደምታውቁት የዳከረ ነው የሚገኘው። ውጤት ለማምጣት አሰልጣኞችም እየቀያየረ ይገኛል። አሁን ወራጅ ቀጠና ላይ የሚገኝ ቡድን ነው። እኔ የዌስትሃም ነገር ያው እንደምታውቁት በየአመቱ ላለመውረድ የሚጫወት ቡድን ነው እና በዚሁ የሚቀጥል ከሆነ ምናልባት የሆነ አመት ላይ መውረዱ የሚቀር አይነት አይሆንም። አሰልጣኝ ኑኖ ኤስፒሪቶ ሳንቶ እንግዲህ ይህንን ክለብ ከተረከቡ በኋላ በጣም በተቻላቸው መጠን ውጤቱን ለማስተካከል እየሞከሩ ነው የሚገኙት። በቅርብ ጨዋታዎችም ላይ የተወሰኑ ለውጦችን ለማሳየት ሙከራ እያደረጉ ነው እና ባለፈውም ከሊቨርፑል ጋር ተጫውተው እንደው በቀላሉ አልተሸነፉም፣ በቀላሉ እጅ አልሰጡም። ግን ደግሞ ማንቸስተር ዩናይትድ በተለይም ደግሞ በተከታታይ ጨዋታዎች ላይ የሆነ አንድ የማሸነፍ አንድ አቻ መውጣት የሆኑ ውጤቶችን ቢያስመዘግብም ግን ደግሞ ጥሩ የሜዳ ላይ እንቅስቃሴ የሚያሳይ ቡድን ስለሆነ እዚህ ጨዋታ ላይ የማሸነፍ ቅድመ ግምት የተሰጠው ለሩበን አሞሪሙ ማንቸስተር ዩናይትድ ነበር ማለት ነው። እንግዲህ ዌስትሃም በባለፈው አመት ምንም እንኳን ጥሩ ጊዜም ባያሳልፍም ግን አምና ከማንቸስተር ዩናይትድ ነጥብ ሲወስድ ተመልክተናል። ኢቭን በሜዳቸው ማንቸስተር ዩናይትድን አስተናግደው የመጨረሻ ደቂቃ ድራማዎች ከዛ በኋላ ጎል አስቆጥረው ያንን ጨዋታ አሸንፈው ወጡ። ልክ ዌስትሃም ዩናይትድ ማንቸስተር ዩናይትድን ካሸነፈ በኋላ በነጋታው አሰልጣኝ ኤሪክ ቴን ሃግ ከማንቸስተር ዩናይትድ የአሰልጣኝነት ኃላፊነታቸው የተሰናበቱበት ጨዋታ እንደነበር ይታወሳል። ስለዚህ ዌስትሃም ቀላል ተጋጣሚ ለዩናይትድ ሊሆን አይችልም። በዛ ላይ ደግሞ ፕሪሚየር ሊግ ነው። ለአለመውረድ የሚጫወት የትኛውም ክለብ እንደው በቀላሉ እጅ ይሰጣል ወይ በቀላሉ ይሸነፋል ብለን የምንገምተው ጉዳይ አይደለም። እንግዲህ በትናንትናው ጨዋታ ላይ አሰልጣኝ ሩበን አሞሪም ያው በተለመደው አይነት አሰላለፍ ነው ወደ ሜዳ የገባው በባክ ስሪ። ግን እንደዛም ቢሆን ደግሞ የተጫዋቾች ለውጦችን አድርጓል። እዚህ ጋር በእርግጥ ጥያቄ ምልክት ውስጥ የሚገቡ ነገሮች አሉ ወይ አብረን እናየዋለን። ሴኒ ላመንስ የቡድኑ ግብ ጠባቂ ነበር። ኑሴር ማዝራዊ፣ ሉክ ሾው በተከላካይ ቦታ ላይ ተሰልፈዋል። አይደን ሃይቨን እንግዲህ በአርሰናል የታዳጊ ቡድን ውስጥ ሲጫወት የምናውቀው ተጫዋች ትላንትና በቋሚነት ጀምሯል። በዩናይትድ ቤት ውስጥ
የተከላካይ መስመር ተጫዋቾች እንግዲህ ሊዛንድሮ ማርቲኔዝ እና ሌኒዮሮ ተጣዋቂ ወንበር ላይ ተቀምጠው ነበርና ነገር ግን አሰልጣኙ ይህንን ተጫዋች ነው በቋሚነት ያስጀምረው። ካዜሜሮ እና ብሩኖ ፈርናንዴዝ በተከላካይ አማካይ ቦታ ላይ ተጫውተዋል። አማድና ዲዮጎ ዳሎ ደግሞ በዊንግ ባክ ቦታ ላይ የተጫወቱ ተጫዋቾች ናቸው። ብሪያን ሙቤሞ በትላንትናው ጨዋታ ላይ ተመልክተነዋል። እንዲሁ ደግሞ ማቴዎስ ኩኛ ከጉዳት መልስ በማንቸስተር ዩናይትድ ሲጫወት ያየነው ተጫዋች ነው። ጆሹዋ ዘርክዚ ደግሞ እንደዚሁ በፊት መስመር ላይ የማንቸስተር ዩናይትድን የአጥቂ ክፍል የሚመራ ተጫዋች ነበር። በአንጻሩ በዌስትሃም ዩናይትድ በኩል አልፎንሴ አሪዮላ የቡድኑ ግብ ጠባቂ ነበር። ከዚህ በተጨማሪ ዲዮፍ፣ ዦን ክሌር ቶዲቦ፣ ማቭሮፓኖስ፣ አሮዋን ቢሳካ በጣም በትላንትናው ጨዋታ ላይ ምርጥ ፐርፎርማንሱን ያሳየው በቀድሞ ደጋፊዎቹ ፊት ምርጥ ብቃቱን ያሳየው አሮዋን ቢሳካ በዚህ ጨዋታ ላይ በቋሚነት ጀምረዋል። ማጋሳና እንዲሁ ደግሞ ፍሬዲ ፖትስ በ6 ቁጥር ቦታ ላይ የጀመሩ ተጫዋቾች ናቸው። ትላንትና ሌላው እጅግ በጣም አስገራሚ ብቃት ያሳየው ዣረር ቦየን እንዲሁ ደግሞ ቶማስ ሶቼክ እና ከዚህም በተጨማሪ ማቴዎስ ፈርናንዴዝ የትላንትናው ጨዋታ የአጥቂ መስመሩን ለማገዝ ከጀርባ የተሰለፉ ተጫዋቾች ናቸው። ካሉም ዊልሰን ደግሞ እንደዚሁ በፊት መስመር ላይ የተሰለፈ ተጫዋች ነው። እንግዲህ 4-2-3-1 ወረቀት ላይ ይዘው የገቡት አሰላለፍ ነበር። ጨዋታው ላይ እንደተመለከትነው ጨዋታው በእርግጥ ለአንድሪው ኪችንም እጅግ በጣም አስቸጋሪ ነበር። ለመሀል ዳኛው የዩናይትድ ደጋፊዎችም አንዳንድ ቅሬታ ያቀረቡባቸው ሞመንቶች ነበሩ። ለምሳሌ የቡርኖ ፈርናንዴዝ ፍጹም ቅጣት ምት የሚያሰጥ ኳስ ነበረ፣ ፍጹም ቅጣት ምት ሊሰጠው ይገባል የሚሉ እነዚህ አይነት ጥያቄዎችን ስንመለከት ነበረ። በተደጋጋሚ ጊዜ ከሚሰሩ ጥፋቶች አንጻር ማለት ነው። ግን ማንቸስተር ዩናይትድ በዚህ ጨዋታ ላይ ኢቭን ጎል ለማስቆጠርም በጣም አስቸጋሪ የሆኑ ደቂቃዎችን ለማሳለፍ ተገዶ ነበር ማለት ይቻላል። ከዛ በኋላ እንግዲህ በሁለተኛው አጋማሽ ነው ማንቸስተር ዩናይትዶች በዚህ ጨዋታ ላይ የመጀመሪያውን እና ብቸኛውን ጎል ማስቆጠር የቻሉት በዲዮጎ ዳሎ አማካኝነት። እንግዲህ ካዜሜሮ ለዚህ ጎል መቆጠር ትልቅ ሚና ነበረው ማለት ይቻላል። በኋላ እንግዲህ ከካዜሜሮ እግር ላይ የተነሳውን ኳስ ዲዮጎ ዳሎ በጣም በጥሩ አጨራረስ ወደ ግብነት ቀይሮት ጨዋታው 1-0 ቀጠለ። ማንቸስተር ዩናይትድ ነጥብ ይዞ ለመውጣት በተቃረበበት ጊዜ በ83ኛው ደቂቃ እንግዲህ የ22 ዓመቱ ተጫዋች ሳንጋቱ ማጋሳ ያቻነቷን ጎል ለዚህ ቡድን አስቆጥሮ ጨዋታው 1-1 በሆነ ውጤት ተጠናቋል። ኢቭን ጎል የተቆጠረበትንም ሁኔታ ስትመለከቱት ሪከቨር ለማድረግ ለማገገም እና እንደው ለመመለስ ራሱ ብዙም በማይመች በመጨረሻዎቹ ደቂቃዎች ነው እንግዲህ ጨዋታው ሊጠናቀቅ 11-12 አካባቢ ደቂቃ በቀረው ሰዓት ላይ ነው እንግዲህ ይህ ጎል የተቆጠረውና ጨዋታው በዚህ ውጤት ሊጠናቀቅ የቻለው ማለት ነውና ጨዋታው ላይ የነበሩት ነገሮች ምንድናቸው የሚለውን እንግዲህ ስንመለከት ዩናይትድ አሁንም በቃ ወጣ ገባ እንቅስቃሴ ነው እያሳየ የሚገኘው። የዩናይትድ ነገር እንደው ግራ ያጋባል። ዩናይትድ አንድ ወደፊት ሄዳል፣ ሁለት ወደ ኋላ ይመለሳል። አሁን የዩናይትድ ጉዞ እንዲህ ነው እየቀጠለ የሚገኘው። አሁን ማንቸስተር ዩናይትድ ዘንድሮ የሚጠበቅበት አንዱና ትልቁ ቁልፉ ነገር የአውሮፓ ቻምፒየንስ ሊግ የአውሮፓ መድረክ ተሳትፎን እንዲያገኝ ነው። ዩናይትድ ዘንድሮ ጥሩ ፉትቦል ይጫወት ወይ ደግሞ የሆነ እንቅስቃሴ ያሳይ፣ ይህ አይደለም ማተር የሚያደርገው። ማንቸስተር ዩናይትድ በየትም አድርጎ በዛም አድርጎ በዚህም አድርጎ ብቻ የአውሮፓ ቻምፒየንስ ሊግ ተሳታፊ የሚያደርገውን ትኬት መቁረጥ ነው የሚጠበቅበት። ከዛ ደግሞ ለዩናይትድ ጥሩ አድቫንቴጅ ምንድን ነው? ዩናይትድ የሚጫወተው ቢያንስ ከሌሎቹ ክለቦች አንጻር፣ ሌሎቹ ክለቦች ስል ኢንኮቴሽን ቶፕ 5 ውስጥ ከሚገኙት ክለቦች አንጻር ማለት ነው። እንደነ አርሰናል፣ ሊቨርፑል፣ ቼልሲ፣ ማንቸስተር ሲቲ፣ ቶተናም ከነዚህ ክለቦች አንጻር ስትመለከቱት ቢያንስ የሚያከናውናቸው ጨዋታዎች እንደው አሁንም ተደራራቢ ጨዋታዎችን የሚያከናውንም ክለብ እንኳን ቢሆን ግን ቢያንስ ፋታ አለው። በፋታ ውስጥ ነው እነዚህን ጨዋታዎች የሚያከናውኑ። አሁን ዩናይትድ ትላንትና ከዌስትሃም ጋር ተጫወተ አይደለ? ከዛ በኋላ ከ3 ቀናት በኋላ ወልቭስን ይገጥምና ልክ ወልቭስን ከገጠመበት ጨዋታ ቀጥሎ ቦርንመዝን እስከሚገጥምበት ጨዋታ ድረስ ያለውን የቀን ልዩነት ብትመለከቱት ቢያንስ የ6 ቀን ልዩነት አለ። ይሄ ማለት የ1 ሳምንት ልዩነት አለ ቢያንስ። ከዛ ደግሞ እንደገና ቦርንመዝን ከሚገጥምበት ጨዋታ ቀጥሎ አስቶን ቪላን ነው የሚገጥመው። በዚህም ጨዋታ መሀል የ5 ቀናት ልዩነት አለ። ተመልከቱ። አሁን ይሄ ከሌሎቹ ክለቦች አንጻር በጣም ምርጥ እድል ነው። ምክንያቱም ተመልከቱ እንግዲህ ያው አርቴታ እንኳን አረ እንደው ፕሪሚየር ሊጉ እንኳን ፋታ ይስጠን፣ ትንሽ በቃ ፋታ እናገኝ፣ በየጨዋታው ላይ በቃ ቶሎ ነው እየተጫወተን ያለ ነው፣ በየ3 ቀኑ እየተጫወተን ነው
እያለ ቅሬታውን ሲያቀርብ ነበር። በቼልሲ በኩል፣ በሲቲ በኩል፣ በቶተናም፣ በሊቨርፑል ኢቭን በሌሎቹ በነ ኮንፈረንስ ሊግ በሚጫወቱት በነ ክሪስታል ፓላስ ሳይቀር የጨዋታ መደራረብ አለ። ምክንያቱም የአውሮፓ መድረክ ላይ የሚጫወቱ ክለቦች ናቸው። ዩናይትድ ግን ካራቦ ካፕ ላይ የለበትም፣ የአውሮፓ መድረኮች ላይ አይጫወትም። አንድ አሁን ትኩረት የሚያደርገው ፕሪሚየር ሊግ ላይ ነው። ቅድም እንዳልኳችሁ በየ5 ቀን ልዩነት ምናምን ነው ጨዋታዎችን ማድረግ የሚችለው። አሁን ባለፈው ክሪስታል ፓላስን ከገጠመ በኋላ እሁድ ዕለት የ3 ቀናት እረፍት አድርጎ ነው ወደዚህ ጨዋታ የመጣው ማለት ነው። እና ይህን እድል ካልተጠቀመ በተለይ ደግሞ እንደዚህ አይነት ወራጅ ቀጠና ውስጥ የሚዳክሩ ቡድኖችን አሸንፎ ወጥቶ 3 ነጥብ ይዞ የማይወጣ ከሆነ የትኛው ተጋጣሚ ላይ ነው ዩናይትድ እንደ ልቡ 3 ነጥብ ይዞ ሊወጣ የሚችለው የሚል ጥያቄ ማስነሳቱ አይቀርም። እና ነጥብ የጣለባቸውን ተጋጣሚዎች ተመልከቱ። በኖቲንጋም ፎረስት፣ ከዛ ደግሞ የኖቲንጋም ፎረስቱን ስንመለከት እንደዛ ጨዋታ ላይ በጣም ዩናይትድ ጥሩ ተጫዋታ ላይ የተባለበትም ጨዋታ ነበር። የኤቨርተኑ ጨዋታ በጣም ዩናይትድ ግልጽ 3 ነጥብ ለማግኘት እድል የነበረው ጨዋታ ነበር። ያንንም እድል ሳይጠቀምበት ቀረ። ከኤቨርተን ጋር ያውም በ10 ተጫዋች ኤቨርተን ተጫውቶ ረጅም ደቂቃዎች ቢያንስ ከ80 ወደ 80 የሚጠጉ ደቂቃዎችን በ10 ተጫዋች ተጫውቶ ነው ኤቨርተን ነጥብ አስጥሎት የወጣው። እንግዲህ አሁን ደግሞ ዌስትሃም ይሄንን ነገር ሲያደርገው ተመልክተናል። ለዌስትሃም ይሄ 1 ነጥብ ከ3 ነጥብም በላይ ነው። ምክንያቱም ኦልድ ትራፎርድ ድረስ መጥተው በቃ ይሸነፋሉ፣ ነጥብ ያጣሉ ተብሎ በተገመቱበት ጨዋታ ወሳኝ የሆነ 1 ነጥብ ይዘው ወጡ ማለት እንደ ማሸነፍ ነው የሚቆጠረው። ለዩናይትድ ግን 2 ነጥብ ጣለ ይባላል እንጂ 1 ነጥብ አገኘ ተብሎ የሚጠቀስበት አይሆንም ማለት ነው። ለምሳሌ በዚህ ጨዋታ ላይ የነበረው ስታተስ ምን ይመስላል? ይሄ አጠቃላይ የነበረው ቁጥራዊ መረጃ ስለዚህ ጨዋታ ምን ይነግረናል ብለን ብንጠይቅ ዩናይትድ ፍጹም የበላይነት ወስዷል። በነገራችሁ ላይ 65 በመቶ ዩናይትድ ኳስ ሲቆጣጠር 35 በመቶ ነው ዌስትሃም ዩናይትድ ኳስ የተቆጣጠረው። የሚጠበቅ ነው። ዌስትሃም ኦልድ ትራፎርድ መቶ ኳስ ይዞ ሊጫወት አይችልም። ዩናይትድ 17 ሙከራ ሲሞክር 4ቱ ኢላማውን የጠበቀ ነበር። አሁን እንግዲህ የኮንቨርዥን ሬት ጥያቄ ነው እዚህ ጋር የምናነሳው። በቃ ምን ያክል ሙከራ ያገኛሉ፣ ያንን ደግሞ በምን ያክል ፐርሰንት ወደ ጎልነት ይቀይሩታል ነው ትልቁ ጥያቄ። ዌስትሃም 11 ሞከረ፣ 3ቱ ኢላማውን የጠበቀ ነበር። ከ3ቱ አንዱን ወደ ጎልነት ቀይሯል። ዩናይትድ 1.56 ኤክስፔክትድ ጎል ነበረው ቢያንስ በዚህ ጨዋታ ላይ ማለት ነው። ዌስትሃም 0.77 ኤክስፔክትድ ጎል ነበረው። ዩናይትድ 443 የተሳኩ ኳሶችን ተቀባብሎ 81 በመቶ ይህንን ማሳካት ችሏል። 211 የተሳኩ ኳሶችን የተቀባበሉት ዌስትሃሞች 71% ነው የስኬት መጠናቸው። ዩናይትድ እንግዲህ ተመልከቱ 42 ኳሶችን በዌስትሃም ዩናይትድ የፍጹም ቅጣት ምት ግብ ክልል ውስጥ ወይም ፔናልቲ ቦክስ ውስጥ ነክቷል። ሉክ ነገር ግን ዌስትሃም 28 ኳሶችን ነው በዩናይትድ የፍጹም ቅጣት ምት ግብ ክልል ውስጥ የነካው። ያውም እንደምታውቁት እነ ጃሬድ ቦዌን በጣም ጥሩ እንቅስቃሴ ያሳዩ ነበረ። ግን አብዛኛው ዌስትሃም ትናንት የማጥቃት ሀሳብ አልነበረው ሜዳ ላይ በቃ ጎል ተቆጠረበት። ከዛ የአቻነት ጎል ፍለጋ ቼዝ ሲያደርግ ነበር። በቃ ጎል ለማግኘት ይሞክር ነበር። ያንን የተመለከተው እና እንደውም እንግዲህ አሰልጣኙ ባለፈው ጊዜ እንደተናገሩት እነ ፓትሪክ ዶርጉ፣ ማኑኤል ኡጋርቴ ሁለቱ ተጫዋቾች በጣም ስትራግል እያደረጉ እንደሆነ በዚህ ሲዝን አሰልጣኙ ሲናገሩ ነበር። ዩናይትድ ብዙ ሙከራ ይሞክራል፣ ብዙ የግብ ዕድሎችን ያገኛል። የግብ ዕድል የመፍጠር ችግር የለበትም። ግን እነዛን የሚፈጠሩ የግብ ዕድሎችን እንዴት ይጠቀሙባቸዋል ነው ትልቁ ነጥብ። በትላንትናው ጨዋታ ላይ እንግዲህ 17 ሙከራ ሞክረዋል ብያቸዋለሁ። ያውም ከመስመር ላይ አሮዋን ቢሳካ ያወጣትን ኳስ አይተናል። አሪዮላ ሲመልሳቸው የነበሩ ኳሶችን አይተናል። እነ ብሩኖ ያመከኗቸውን ግልጽ የግብ አጋጣሚዎች ተመልክተናል። አሁን ዩናይትድ ለምንድን ነው የማያሸንፈው ቢባል ለማብራራት ራሱ በጣም ይቸግራል። እንደውም ማንቸስተር ዩናይትድ ባለፈው በቆመ ኳሶች ጎሎችን ሲያስቆጠር ስለነበረ ከክሪስታል ፓላስ ጨዋታ ጋር በቃ በዚህ ጨዋታ ላይም ያንን ሊደግሞ ይችላል፣ የቆመ ኳስ ሊያስቆጠር ይችላል ሲባል ጨራሽ ከቆመ ኳስ ደግሞ ጎል ኮንሲድ አድርጎ ነው ይወጣ እና ለማንቸስተር ዩናይትድ የተመዘገበው ውጤት ቅድም እናነሳውት
2 ነጥብ ጣለ በሚል ማብራሪያ የሚገለጽ ነው እንጂ ዩናይትድ አቻ ወጥቷል ወይ 1 ነጥብ ይዞ ወጥቷል ተብሎ የሚገለጽ አይደለም። ይህንን ኦፖርቹኒቲ ዩናይትድ አሁንም በድጋሚ ገፍቶታል። ቶፕ 5 መግባት የሚችልበትን እድል ሳይጠቀምበት ነው የቀረው ማለት ነው። እንግዲህ አሁን ከዚህ በኋላ ምንድን ነው የምንመለከተው የሚለውን ነገር እናያለን። ወይም ደግሞ እንግዲህ ጊዜው ሲደርስ ብዙ የምንመለከታቸው ነገሮች ይኖራሉ። ትናንትና ማቴዎስ ኩኛ ከጉዳት በኋላ ነው ወደ ሜዳ የተመለሰው። የጭንቅላት ጉዳት አጋጥሞት ነበረ እና ወሳኝ የሚባል ጨዋታም ተጫዋቹ አምልጦታል ከኤቨርተን እና ከክሪስታል ፓላስ ጋር የተደረጉት ጨዋታዎች። በእርግጥ በዩናይትድ የተጫዋቹ አጀማመር ጥሩ የሚባል ነው ማለት ይቻላል። እንዲሁም አሰልጣኝ ሩበን አሞሪም ከስካይ ስፖርት ጋር በነበረው ቆይታ ተጫዋቹን ሲያደናንቀው ተመልክተናል። ኩኛ ለብቻው ችግሮችን ሶልቭ ማድረግ መፍታት የሚችል ተጫዋች ነው ብሎ ነበረ ሩበን አሞሪም ስለዚህ ተጫዋች የተናገረው። ነገር ግን ደግሞ ተጫዋቹ ፎከስ ማድረግ ይጠበቅበት ነበር በዚህ ጨዋታ ላይ። ምክንያቱም አሮዋን ቢሳካ እኔ ስለዚህ ተጫዋች በእርግጥ አወራለሁ በኋላ የተወሰነ እና በእያንዳንዶቹ እንቅስቃሴዎች ላይ እንደተመለከት ነው እንግዲህ ለ77 ደቂቃዎች ያክል ሜዳ ላይ ሲጫወት ተመልክተናል። በ3-4-3 የሩበን አሞሪም አቀራረብ ውስጥ በግራ የ10 ቁጥር ቦታ ላይ ወይም ሌፍት 10 ቁጥር ቦታ ላይ የሚጫወት ተጫዋች ነው። ከጆሹዋ ዜርክዚ ጋር በደንብ ኮኔክት እንዲያደርግ ከሱ ጀርባ ሆኖ በደንብ በሊንክአፕ እንዲጫወቱ ይጠበቅባቸዋል። ግን ትላንት በዚህ ተጫዋች በኩል የምርስ ተደጋጋሚ የሆኑ የጎል ዕድሎች ከማቴዎስ ኩኛ ሲፈጠሩ ነበር ወይ? በአንጻሩ አሰልጣኙ እንደገለጸውም ተጫዋቹ ከማጥቃትም ሚና ባሻገር መከላከሉንም ደግሞ እንዲያግዝ ቶሎ ሪከቨር እንዲያደርግ የሚጠበቅበት ተጫዋች። ዩናይትድ ከ60 ሚሊዮን ፓውንድ በላይ ኢንቨስት ያደረገበት ተጫዋች በመሆኑ ምክንያት ከዚህ ተጫዋች በጣም ብዙ ነገር ይጠብቃል። ትላንት ለምሳሌ 33 ኳሶችን አቀብሏል። በዚህ ጨዋታ ላይ 1 ፕሮግረሲቭ ፓስ አቀብሏል። እንዲሁ ደግሞ 6 ጊዜ የመከላከል እንቅስቃሴዎች ላይ ተሳትፏል። 10 ጊዜ ደግሞ በቢውልድ አፕ የጨዋታ ሂደቶች ላይ የተሳተፈ ተጫዋች። እንግዲህ በእነዚህ የጨዋታ መጠኖች ተጫዋቹ ፓርቲሲፔት ሲያደርግ ወይ ደግሞ ሲጫወት ሲሳተፍ ተመልክተናል። ግን ትላንትና በዩናይትድ በኩል ለማጥቃት አማራጭ የነበሩ ተጫዋቾች አማድ ዲያሎ፣ ብሪያም ምቡሞ፣ ብሩኖ ፈርናንዴዝ፣ ጆሹዋ ዜርክዚ እነዚህ ተጫዋቾች በሚገባው መንገድ ፍሩትፉል አልነበሩ። እኔ እንደውም ትላንት ካዜሜሮ በጣም አስገራሚ ጨዋታ ነበር ሲያደርግ የነበረው። ፓሶቹ በተለይ የሆነ አንድ ኢንተርሴፕሽን ነበረ ስንተኛው ደቂቃ ላይ እንደነበር ዘነጋሁት እንጂ እጅግ በጣም የሚያስገርም ሸርታቴ ወርዶ ምናልባት በቃ ጎል ሊቆጠር የሚችልበትን አጋጣሚ ነው ዩናይትድን ሴቭ ያደረገው ማለት ይቻላል። እና ይህንን እድል ዩናይትድ ከእንደገና አልተጠቀመበትም። ጎሎችን ከማስቆጠር ጋር አንድ ቡድን የበላይነት ከወሰደ ጎሎችን እንዲያስቆጠርና ጨዋታዎችን እንዲያሸንፍ ይጠበቃል። ይሄ መስት ነው። በቃ እየሞከረ ነው አይደለ? ጨዋታውን ተቆጣጥሯል። የኳስ የበላይነት ወስዷል። ሙከራዎችን እያደረገ ነው። ጎል አስቆጥሮ ጨዋታውን እንዲያሸንፍ ይጠበቃል። ዩናይትድ ግን አንዳንዴ ግራ ነው የሚገባችሁ፣ ለማብራራትም ይከብዳል። እንዲህ ነው ብሎ ለመግለጽም አስቸጋሪ ነው። የበላይነት እየወሰደ ብዙ ሙከራዎችን እያደረገ 20 ምናምን ሙከራ እየሞከረ ወይ አንድ ጎል ብቻ አስቆጥሮ ይወጣል፣ ወይ አቻ ይወጣል፣ ወይ ይሸነፋል። አሁን ይሄንን ብዙ ክለቦች ስላወቁ ከዩናይትድ ጋር ሲጫወቱ ኳሱን ለቀውለት ነው የሚጫወቱት። በቃ ዩናይትድ ያጥቃ ችግር የለውም። ከዛ ዩናይትድ እያጠቃ በሆነ አጋጣሚ ዩናይትድ ጎል ሊያስቆጥር ይችላል። ጥሩ በቢውልድ አፕ ተጫውተው ወይ ደግሞ እንደ ትላንትናው አይነት አጋጣሚ ተፈጥሮ ጎሎችን ሊያስቆጥር ይችላል። ከዛ በኋላ ግን በጣም በቀላሉ እነዛን እድሎች ለመፍጠር ደግሞ ሌሎቹ ክለቦች ይጫወቱና በሆነ አጋጣሚ ጎል አስቆጥረው ሲወጡ እንመለከታለን ማለት ነው። ስለ ማቴዎስ ኩኛ ይህንን ካነሳን እንግዲህ በተለይም አሁን በዩናይትድ በኩል የቡድኑ መዋቅር ትክክለኛ ምስል የሚሰጠን ነው ወይ፣ የዩናይትድ የኳስ ቁጥጥርስ ይህንን የሚያሳይ ነው ወይ ብለን ደግሞ የተወሰኑ ነገሮችን ማንሳት ይኖርብናል። በተለይም ደግሞ አሰልጣኙ ሩበን አሞሪም ከማጥቃት ጋር ተያይዞ ያላቸውንም ሀሳብ ገልጸው ነበር እና ዩናይትድ ወደ ኋላ በጥልቀት ተመልሶ መከላከል በሚፈልግበት ጊዜ አንዳንዴ የቁጥር ማነሶች ጭምር እንመለከታለን።
ምናልባትም ባለፈው ዓመት ከተመለከትነው አንጻር ዘንድሮ በማጥቃቱና በኳስ ቁጥጥር ረገድ ማንቸስተር ዩናይትድ በጣም የተሻለ ቡድን ሆኖ እንዲሁ ደግሞ በሙከራዎች ረገድ የተሻለ ቡድን ሆኖ ልናየው እንችላለን። ግን እነዚህን የሚሞክራቸውን ያክል ኳሶች ደግሞ ወደ ግብነት የሚቀይር ቡድን አለመሆኑን ነው ልናይ የምንችለው። አይደን አይቫን እንግዲህ በትላንትናው ጨዋታ ላይ በቋሚነት ጀምሯል። ለምን በቋሚነት ጀመረ የሚል ጥያቄ አላነሳም። ጥሩ እንቅስቃሴ ነበር ያሳየው። ግን ደግሞ ተጫዋቹ በተለይም ደግሞ በሆኑ ደቂቃዎች ላይ ስንመለከት እንደነበረው በጣም ከፍተኛ ባትል ውስጥ መግባት ነበረበት። በተለይ ኳሶችን ብሎክ ለማድረግ ኳሶችን ለማውጣት። አሁን በማንቸስተር ዩናይትድ በኩል ይሄ ሚድል ሴንተር ባክ ቦታ ላይ ወይም ደግሞ የመሀል ተከላካይ ቦታ ላይ የሆነ አይነት ስትሮንግ የሆኑ ተጫዋቾች እንዲኖሩት ይፈልጋል። ሌኒ ዮሮን እናያለን። ባለፈው ሌኒ ዮሮ እንደውም ጥሩ አልተጫወተም ነበር በፓላሱ ጨዋታ ላይ። ከዛ በተጨማሪ እና ሃሪ ማጓየርን እናነሳለን። እስካሁን የኮንትራት ድርድር አልተጀመረም። ተጫዋቹ በዚህ ዓመት ነው ውሉ የሚጠናቀቀው። ከጥቂት ሳምንታት በኋላ የዝውውር መስኮቱ ሲከፈት ከሌላ ክለብ ጋር በነፃነት መደራደር ይችላል። ሊዛንድሮ ማርቲኔዝ አገግሞ ተመልሷል። ትላንትናም ተቀይሮ ወደ ሜዳ ገብቷል። ይህ ተጫዋች ግን ለዩናይትድ ደግሞ ለመሀል ተከላካይ የምር አማራጭ የሚሆኑ ነገሮችን ክለቡ እንዴት እያለ ባለ መንገድ ነው እየተጠቀመ ያለው የሚለው እናያለን። ግን ዩናይትድ አሁን በጣም ልምድ ያለው ጠንካራ፣ ፊዚካሊቲው ጥሩ የሆነ ጥሩ የመሪነት አቅም ያለው የመግባባት ችሎታ ያለው ተጫዋች ማስፈረም ይፈልጋሉ እና አሁን ደግሞ ከነ ኑሲር ማዝራዊ ከነ ሉክ ሾው ጋር ነው እንግዲህ ትላንትና ሃይቨን ሜዳ ውስጥ ገብቶ ሲሰለፍ እየተመለከት ነው። በትላንትናው ጨዋታ ላይ ከነ ካሉም ዊልሰን ጋር በጣም ፋይት ማድረግ፣ መታገል፣ ዱዌሎችን ማሸነፍ ይጠበቅበት ነበር እና እንደውም እነ ጃሬድ ቦዌን ላይ ሳይቀር ጃሬድ ቦዌን ላይ ታክል ሲወርድበት ሸርተቴ ሲገባበትም ተመልክተናል። ታዳጊ ተጫዋች ነው። ገና ብዙ የማደግ ችሎታማ አቅምም ይኖረዋል። ያንን ነገር ደግሞ እንዴት አሰልጣኙ ተጫዋቹ እንዲያድግ ሊያግዝ ይችላል የሚለውን ነገር ነው እንግዲህ ቀጣዩ ጊዜ ላይ የምንመለከተው ማለት ነው እና ተጫዋቹ ደግሞ ለመጫወት ፍላጎት እንዳለው በጣም ብዙ ሰዎችም ሲናገሩ ነበር። ከዚህ በተጨማሪ እንደውም ፊል ጆንስ አንድ አጠር ያለ ኢንተርቪው አድርጎ ነበር በ2025-26 የውድድር ዘመን መጀመር ከዚህ አትሌቲክ ጋር በነበረው ቆይታና ሲናገር ታዳጊ ነው፣ ነገር ግን ደግሞ ወደ ሜዳ መግባት ይኖርበታል ለመጫወት እንዴት እንደሚጠይቅ፣ ምክንያቱም በራስ መተማመን ያለው ተጫዋች ነው በተለይ ከኳስ ጋር ብሎ ሀሳቡን ሲሰጥ ነበር እና ለ19 ዓመት ተጫዋች በተለይም ደግሞ እንዲህ አይነት ጨዋታዎች ላይ ኃላፊነት ተሰጥቶት ወደ ሜዳ ሲገባ ለተጫዋቹም በራስ መተማመን ጥሩ ነገርን የሚሰጠው ይሆናል። ሌላው ትላንትና በጣም ያስገረመኝ የአሮዋን ቢሳካ የሜዳ ላይ እንቅስቃሴ ነው እና ቢሳካ እጅግ በጣም የሚያስገርም ፐርፎርማንስ ያሳየበት ጨዋታ ነበር። እንግዲህ ተጫዋቹን እኮ በዩናይትድ ሲጫወት እናውቀዋለን። በዩናይትድ ሲጫወት የምናውቀው ተጫዋች ነው። ግን ወደ ዌስትሃም ከመጣ በኋላ ምናልባት የዌስትሃምን ጨዋታ ልብ ብላችሁ የምትመለከቱ ካላችሁ የተጫዋቹን መሻሻል በደንብ የምትመለከቱት ይመስለኛልና በጣም ያስገርም ነበር። ትላንትና የሚያቀበላቸው ኳሶች፣ የሚሰጣቸው ኳሶች ኢቭን 2 3 4 ተጫዋቾችን ድሪብል እያደረገ ያልፍ ነበር። የዩናይትዶችን ማጥቃት ብሎክ ለማድረግ ሲያደርጋቸው የነበሩ ጥረቶች በጠቅላላ የተሳኩለት ነበሩ። የዩናይትድን ማጥቃት ሲያስጨንቅ ነበረ። በተለይም ደግሞ በፍላንኮች ላይ እጅግ በጣም እንደው የተዋጣለት ፐርፎርማንስ አሳይቷል ብዬ አስባለሁ እና አሮዋን ቢሳካ የቀድሞ ክለቡን እንደው ይህ ልጅ ምን ነው ባለቀቅ ነው ይህን ተጫዋች ምን ነው ወደ ሌላ ክለብ ባልሸኘ ነው ኖሮ ብለው እንዲመኙ የሚያስገድድ ፐርፎርማንስን ነው በዚህ ጨዋታ ላይ ያሳዩ። እንግዲህ አሁን የአፍሪካ ዋንጫ ሊጀመር አይደለ? በዲሞክራቲክ ኮንጎ ብሔራዊ ቡድን በኩል ይህንን ተጫዋች እናየዋለን እና በጣም የተለየ ፐርፎርማንስ አሳይቷል ማለት ይቻላል። ትላንትና በተለይም በዌስትሃም በኩል ጥሩ ከተጫወቱ ተጫዋቾች መካከል አንዱ ይሄ ተጫዋች እንደነበረ አለማንሳት አይቻልም። ጃሬድ ቦዌንም ሌላኛው ጥሩ የተጫወተ ተጫዋች ነው። እኔ ጃሬድ ቦዌም ከዌስትሃም አቅም በላይ ነው ብዬ አምናለሁ። እንደውም እሱ ረጅም ኮንትራት ነው የፈረመው፣ ግን የዌስትሃም ብቃት ካልተሻሻለ፣ የዌስትሃም ብቃት ጥሩ ካልሆነ ክለቡን ለቆ መውጣት ይፈልጋል የሚሉ ነጥቦች ሲነሱ ነበረና እንግዲህ በዌስትሃም በኩል ትላንት እነዚህ ሁለት ተጫዋቾች እጅግ ጥሩ ፐርፎርማንስ አሳይተዋል ብዬ አምናለሁ። በአጠቃላይ በዌስትሃም በኩል
የቡድኑን እንቅስቃሴም ጥሩ እንዳደረጉት ይሰማኛል። ለዩናይትድ ግን እንግዲህ አሁን ከዚህ በኋላ ያው ወሳኝ ተጫዋቾቻቸውንም በአፍሪካ ዋንጫ ምክንያት ያጣሉ። እንደው አንድ ጨዋታ ቢጫወቱ ነው ከዚህ በኋላ አብረዋቸው የወልቭስን ጨዋታ አብረው ከተጫወቱ በኋላ አማድ ኑሴር ማዝራዊና እንዲሁ ደግሞ በሌላኛው ተጫዋች ብሪያን ምቡሞ ወደ አፍሪካ ዋንጫው የሚሄዱ ይሆናል። አሁን ደግሞ ፊፋ ግዴታ አድርጎታል፣ ህጉን ሲሪየስ አድርጎታል። በፊት ክለቦች 6 ቀን 7 ቀን እስከሚቀረው ድረስ ተጫዋቾቻቸውን ላይለቁ ይችሉ ነበር። አሁን ግን 13 ቀን ወይ 14 ቀን እስከሚቀረው ድረስ ተጫዋቾችን የመልቀቅ ግዴታ አለባቸውና እንግዲህ አስቡት፣ ትላንትና ማዝራዊ ያንን ኳስ ብሎክ አድርጎ ከመስመር ላይ አውጥቶ ነው ሪባውንዱ የተቆጠረው። ዩናይትዶች በደንብ ያንን ኳስ ከቨር ማድረግ ባለመቻላቸው ምክንያት ማዝራዊ ሲሄድ፣ ብሪያን ምቡሞ ሲሄድ፣ አማድ ሲሄድ፣ እነዚህ ተጫዋቾች ባሉበት ዩናይትድ እንኳን 3 ነጥብ ይዞ ለመውጣት ኮምፈርተብል እየሆነ አይደለም። ጭራሽ እነዚህ ተጫዋቾች ሲሄዱ አስቡት እንግዲህ ዩናይትድ እንዴት በጣም ሊቸገር እንደሚችልና ለዩናይትድ ትላንትና ጥሩ ውጤት ተመዝግቧል ማለት አይቻልም። ከጨዋታው መጠናቀቅ በኋላ አሰልጣኝ ሩበን አሞሪም የሚያበሳጭ ነው ብሎ ተናግሯል። ፍራስትሬትድ ኢት ኢዝ አንግሪ ብሎ ነው የገለጸው። እንደውም ካያችሁት ልክ ረፍት እንደወጡ እየሮጠ ነበር ወደ መልበሻ ክፍል የሄደ የነበረው። በቃ ለተጫዋቾቹ የሆነ ማስተላለፍ የፈለገ መልእክት እንደነበረ የሚያሳይ ነው። በሁለተኛው አጋማሽ በቃ ኳሶችን ኮንትሮል ማድረግ ያልቻልንባቸው አጋጣሚዎች ነበሩ። ነገር ግን ሁኔታው ይህ አይደለም። ከመጀመሪያው ጎል መቆጠር በኋላ በተወሰኑ ሁኔታዎች ሰከንድ ቦሎችን ወይም ሁለተኛ ኳሶችን ማሸነፍ አልቻልንም ነበረ እና ለመከላከል ነበር እንደውም ስንሞክር የነበረው እና እነሱ ደግሞ ሰከንድ ቦሎችን ሲያሸንፉ ነበረ። ያ ደግሞ ለእነሱ የተሻለ ሆኖላቸዋል። ወደ ኋላ መመለስ አይጠበቅብንም፣ ምክንያቱም የተወሰኑ ሞመንቶች የተወሰኑ ቅጽበቶች ነበሩ ብሎ አሰልጣኙ ተናግሯል። ይሄ በትክክል አይቶታል ሩበን አሞሪም። ምክንያቱም ዩናይትድ አንድ ጎል ካስቆጠረ በኋላ ሁለተኛ ጎል ለማስቆጠር የሆነ መነሳሳት፣ ተነሳሽነት አንመለከትበትም ነበር። በቃ ኢገር አይታይባቸውም ነበር። እንደውም ጭራሽ ዌስትሃም ነው ጎል ለማስቆጠርና የአቻነት ጎል ለማግኘት ከፍተኛ ጥረት ሲያደርግ የነበረውና በዚህ ሞመንት ውስጥ እንግዲህ ጨዋታው በአቻ ውጤት ሊጠናቀቅ ችሏል። አሁን ማንቸስተር ዩናይትድ ትናንት ቢያሸንፍ ኖሮ በቀጥታ ወደ ቶፕ 5 መመለስ ይችል ነበር። አሁን ዩናይትድ በ22 ነጥቦች 8ኛ ደረጃ ላይ ተቀምጧል። 24 ነጥቦችን ይይዝና በጎል ክፍያ ስለሚበለጥ ክሪስታል ፓላስን በልጦ 5ኛ ደረጃ ላይ መቀመጥ ይችል ነበር። ግን አሁን ጭራሽ እንትኑን እያሰፋው ነው የሚሄደው። አሁን 3ኛ ደረጃ ላይ ከሚገኘው አስቶን ቪላ ጋር ያላቸው የነጥብ ልዩነት 5 ነው። ስለዚህ ሊቨርፑል አለ ከነሱ ጀርባ፣ ከነሱ ፊት ብራይተን፣ ሰንደርላንድ፣ ክሪስታል ፓላስ፣ ቼልሲ፣ አስቶን ቪላ ይገኛሉ። እንዴት አድርገው እንግዲህ ዩናይትድ እነዚህን ቡድኖች ዲፊት ማድረግ ይችላሉ የሚለውን ነገር አብረን እንመለከታለን። እስቲ እናንተስ ኮሜንት ላይ ያገባችሁ ሀሳቦቻችሁን ጻፉልን። ጨዋታውን እንዴት ተመለከታችሁ? ጨዋታው እንዴት ነበር? በዩናይትድ በኩል ለመሻሻልስ ምን ነገር መለወጥ አለባቸው? ክፍተቶች ውስጥ የትኞቹ ናቸው? ኮሜንት ላይ ያገባችሁ ሀሳቦቻችሁን ልታጋሩ እንችላላችሁ። ዩናይትዶች እንግዲህ ከ3 ቀናት ቆይታ በኋላ ወልቭስን ይገጥማሉ። ነገር ግን ዩናይትድ አሁንም ወደ ቶፕ 5 ለመመለስ ያገኘውን ወርቃማ እድል ሳይጠቀምበት ቀርቷል። ምናልባትም በውድድር ዓመቱ መጨረሻ ዩናይትድ ቶፕ 4 ወይም ቶፕ 5 ገብቶ ማያጠናቀቅ ከሆነ ባለፈው ከኤቨርተን ጋር አሁን ደግሞ ከዌስትሃም ጋር የጣላቸው ነጥቦች ዋጋ እንደሚያስከፍሉት ያለ ጥርጥር መናገር ይቻላል።